አደይን ለማስወገድ ስልክ ስታወራ ሰምቻታለሁ። ልጄ በጣም እንደሚወድሽ አይቻለሁ አደይ። እኔና ዴቭ ልንሄድ ነው። ወዴት? ይሄ ሁሉ ገንዘብ ስራ ነው። ከዚህ በላይ እንዳትናገር። እሳቸው በመልካም ምግባር አያውቁም። ቤሪን አግብታት ልትሄድ ነው? ፈጣሪ ጭንቀት የምትድገር ማለት ነው። አስገባኝ። ወይት ከዴቭ ጋር ላስታርቃት ነው። ማሚ ከማግባቱ በላይ መሄዱን ያሳሰበሽ? በትትህ ብለህ ካሰምጥካት በኋላ እንደዚህ ማድረግ ግን አይደብርም? እንደዛ ተቆጥተሽ ስትናገሪ እኮ ምን ሰምታ ነው ብዬ ነው። መልክሽ እንደ መልአክ እያበራ ይሄዳል። አባቴ ይበልጥ እኔን ይወደኛል። አቃጣሪ ማለት አመላላሽ ወሬ አይደል? ደግሞ መጥቶ ካምበር እንዳይናገር አላወራም ብዬ እንጂ እጄ ላይ በጣም ብዙ ፋይል አለ። አደይ እዚህ ከኛ ቀጥሎ ያለው ክፍል ስትገባኝ ፈጠን ብላችሁ ወደ ገደለው ግቡ። አደይ የዴቭ እናት እንዴት መጡ? እንዴት ነሽ? ደህና ነኝ። ምን ነው? የዴቭ እናት ዴቭና አደይን ማለየት አለብኝ ብላ ባለችው መሰረት በስከ መጨረሻ አደይና ዴቭን ላይገናኙ ልታለያያቸው ችላለች። ታዲያ የዴቭ እናት ከስንት ሙከራ በኋላ ስለተሳካላት አሁን እጅግ በጣም ደስተኛ ሆና ትገኝ ነበረ። ቤሪም ይህ ነገር እንዲፈጠር አግዛት አደይና ዴቭን ለማለያየት ስኬታማ ሆነው ይገኛሉ። ታዲያ የዴቭ እናት ለዴቭ እና ለአደይ መለየት ዋነኛ ምክንያታቸው ዶክተሩ እንዲሆን አቅዳ ትገኝ ነበረ። በእቅዷን መሰረት ዶክተርን ወጥመዷ ውስጥ በማስገባት አደይና ዶክተር እየማገጡ እንደሆነ በማስመሰል ዴቭ እና አደይን ለማለየት ችላ ትገኝ ነበረ። ዴቭ በእናቱ ውሳኔ መሰረት ከቤሪ ጋር ተጋብቼ ሊሄድ ነው ያለውን ጥያቄ ፍቅር በፍጹም አታደርገውም ስትለው ትገኝ ነበረ። ታዲያ ዴቭ ፍቅር እድሜ ላንቺ ለማሚ ሁሉንም ነገር ባትነግሪያት ኖሮ እኔ አሁን ላይ ቤሪን አግብቼ ለመሄድ አልገደድም ነበረ፣ ስለዚህ እድሜ ላንቺ እያላትም ይገኝ ነበረ። ታዲያ የፍቅር እናት ወደ ፍቅር ቀና በማለት እውነት ነው ፍቅር አንቺ ነሽ ለአልሚ ሁሉንም ነገር እየተናገርሽው ስትልም ጠይቃት ትገኝ ነበረ። ታዲያ ፍቅርም እንደለመደችው ማስተባበሏን ቀጥላለች። አይ ማሚዬ እኔ አይደለሁም አልሚ ከየት እንዳወቀች አላውቅም፣ ነገር ግን ያም ሆነ ይህም ሆነ ዴቭ ይችን ጉድ አግብቶ ሲሄድ ማየት የለብንም፣ እማዬ እባክሽ ዝም አትበይ እያለችም እናቷን እየተማጸነቻት ትገኛለች። ታዲያ የፍቅር እናት እኛ ባልነው አይሆንም፣ ወንድምሽ ሲሄድ እንደከፋሽ አውቃለሁኝ፣ ነገር ግን እኛ ባልነው ምንም የሚሆን ነገር ስለሌለ ውሳኔውን ለዴቭ ትቸዋለሁ ስትል ነበረ የፍቅር እናት ለፍቅር እያስረዳቻት የምትገኘው። ታዲያ ፍቅርም እማዬ ዴቭ ለኔ ምን ማለት እንደሆነ አታውቂም ስትልም የፍቅር ስሜቷን እያንጸባረቀች ትገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 221ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። አደይ እንግዲህ የባለፈው ክፍል ላይ እንዳየነው የዴቭ እናት አደይን እስከ መጨረሻው አስወግድሻለሁ እያለችም እየዛተችባት ትገኝ ነበረ። ታዲያ የዴቭ እናት ለዚህ ማስወገድ እገዛ ዶክተር ኢዩኤልን ጠይቀው ስለነበረ አሁን አደይ አንድ ነገር ብትሆን ለዶክተሩ ስለነገርኩት ዶክተሩ ሙሉ በሙሉ እኔ ላይ ነው የሚያላክክብኝ፣ ስለዚህ ሌላ አማራጭ መፈለግ አለብኝ እያለችም ትገኝ ነበረ። ዶክተር ኢዩኤልን አደይን እስከ መጨረሻው ላስወግዳት እባክህ አግዘኝ ስትልም ጠይቀው ነበር። ታዲያ ዶክተሩን በፍጹም አይሆንም እባክሽ የዴቭ እናት ከዴቭና ከአደይ ህይወት ውጪ እያላትም እያስጠነቅቃት ይገኝ ነበረ። ታዲያ ዶክተር ኢዩኤልም አያይዘው የዴቭ እናት አደይ አንድ ነገር ብትሆን አንቺ እንዳደረግሻት አውቃለሁኝ፣ መቼም ቢሆን ካንቺ ራስ አልወርድም፣ እንኳንም ነገርሽኝ እያላትም ይገኝ ነበረ። ታዲያ አሁን ላይ የዴቭ እናት ይህን ነገር ዶክተር ኢዩኤል ስለሚያውቅ ሌላ አማራጭ መፈለግ አለብኝ በማለት ነበረ ዴቭና አደይን ለማለያየት ሌላ አማራጭ ስትፈልግ የነበረው። ታዲያ አደይ አሁን እስከ መጨረሻው አለያያችኋለሁ፣ እናም በድጋሚ የልጄ አጠገብ እንዳትደርሺ አድርጌ ነው የምሰባብራችሁ እያለችም ትገኝ ነበር። ለእቅዷም ታግዛት ዘንድ ቤሪን ጠየቀቻት። ቤሪም ለዚህ ነገር እጅግ በጣም ደስተኛ ሆና ፍቃደኛ እንደሆነች ነገረቻት። ታዲያ የዴቭ እናት እቅዴን መጀመር አለብኝ፣ ወደ ተግባር መቀየር አለብኝ ባለችው መሰረት አደይን አሁን ለልጄ
ፈቅጄለታለሁ በማለት ነበረ እያታለለቻት የምትገኘው። ታዲያ አደይም የዴቭ እናት ቆይ እንዴት እንደዚህ ልታደርግ ይቻልሽ? ማለቴ ቤተሰቦቼን፣ እኔን እንዲሁም ደግሞ ሙሉ ክብሬን የሚነካ ነገር ከተናገርሽኝ በኋላ አሁን እንዴት ነው እኔና ዴቭ እንድንጋባ የምትፈቅድልን? ስትልም ጠይቃት ትገኝ ነበረ። ታዲያ የዴቭ እናት አደይ አንቺ ላይ ያደረግኩት ነገር እጅግ በጣም ከባድ ነው። እናም ለዚህም ይቅርታ አድርጊልኝ። አሁን እኔ ቤሪን ከአጠገባችሁ ይዤ ዞር እላለሁ። አንቺና ዴቭ ደግሞ በነጻነት ተጋባላችሁ፣ አብራችሁም ትኖራላችሁ እያለች ነበረ እያሳመነቻት የምትገኘው። ታዲያ አደይ ምንም እንኳን እቅዷ ባይገባትም ነገር ግን ይቺ ሴትዮ ምናልባትም ባደረገችው ነገር ተጸጽታ ይሆናል ስትል ነበረ እያመነቻት የምትገኘው። አደይም ይህንን ሀሳብ ለለሊ ከመናገር ወደ ኋላ አላለችም። ታዲያ ለሊም የዴቭ እናት ምናልባትም ምን አስባ እንደሆነ ስለማናውቅ እባክሽ እራስሽን ጠብቂ እናም ተጠንቀቂ ስትል የእህትነት ምክሯን ለግሳት ትገኛለች። እሺ በማለት ነበረ አደይ እንግዲህ ወደ ዴቭ እናት ተስማምታ እየሄደች የምትገኘው። ግራ እየተጋባና እየተወዛገበ የሚገኘው ዴቭ አሁን ላይ ማናቸውም ሊያናግሩት ፈቃደኛ እንዳልሆኑ አሳይተውታል። ታዲያ ዳይመንድም ከዚህ በፊት የነበረው ዳይመንድ እንዳልሆነ ነግሮት ይገኝ ነበረ። እሱም ምንድን ነው ዴቭ እጅግ በጣም አዝኜብሃለሁ፣ ምክንያቱም የማልደረደርባትን እህቴን አስቀይምሃታል። እናም ከዚህ በኋላ ከአንተ ጋር ወንድሜ መባባል ይቀራል ሲል ነበረ ለዴቭ እየነገረው የሚገኘው። ታዲያ ዴቭም ዳይመንድ እባክህ ይቅርታ አድርግልኝ፣ ይህንን ውሳኔ እየወሰንኩት ወድጄ አይደለም ተገድጄ እንደሆነ ታውቃለህ እያለም ለዳይመንድ ለማስረዳት ሞከረ። ታዲያ ዳይመንድም እባክህ ብዙ ፍቅረኛሞችን አይተናል፣ እናም ለፍቅር ሲባል ብዙ ዋጋ ይከፈላል። ስለዚህ እናትህን እንደምንም ብለህ ለፍቅር ብለህ ዋጋ ማስከፈል ነበረብህ፣ ከእናትህ ጋር መደራደር ይኖርብህ ነበረ። አንተ ግን ምን መረጥክ? የኔን አደይን ትተህ መሄድ መረጥክ። አደይ እኮ በዙሪያዋ ብዙ ሰዎች አሉ በማለት ነበረ ዴቭን ለማባነን እየሞከረ የሚገኘው። ታዲያ ዳይመንድ አስቦበትም ይሆን ሳያስብበት ብዙ ቃላቶችን እየተናገረ ይገኛል። እሱም ምንድነው ለምሳሌ እንደ ዶክተር አይነት ሰዎች ለፍቅር ብዙ ዋጋ የሚከፍሉ ብዙ ርቀት የሚሄዱ ሰዎች አሉ እያለ ነበረ ለዴቭ የነገረው። ታዲያ ዴቭም ዳይመንድ ምን ለማድረግ እየሞከርክ ነው? ዶክተር ማለት ምን ማለት ነው? ዶክተርና አደይ የጀመሩት ነገር አለ እንዴ? ሲል ነበረ እየጠየቀው የሚገኘው። ታዲያ ዳይመንድም አይመለከትህም፣ አሁን እኮ አንተ ለዛ ሽኮኮ ለሆነች ቤሪ ቀይርሃት ሄደሃል። ስለዚህ አደይ ከዚህ በኋላ ከማንም ጋር ብትኖር አንተን የሚመለከት ነገር አይደለም ሲልም በቆምበት ጥሎት ሄዷል። በሌላ በኩል ደግሞ ሩታ ናት። ሩታ እንግዲህ ከዶክተሩ ጋር ባላት ግንኙነት ደስተኛ ስላልሆነች አሁን ላይ ቤት ውስጥ አርፌ መቀመጥ አለብኝ በማለት ቤት ውስጥ በሯን ዘግታ ተቀምጣ ትገኝ ነበረ። ታዲያ የፍቅር እናት ሩታ ቆይ ለምንድን ነው እንደዚህ ጸባይሽ የሚቀያየረው? ለምን ከቤት አትወጪም? ስትልም ጠይቃታለች። ሩታ ማሚዬ ከቤት ስወጣ ለምን ትወጫለሽ ትኛለሽ፣ ቤት ውስጥ ስቀመጥ ደግሞ ለምን ትቀመጫለሽ? ቆይ እኔ ታዲያ ምን ይሻለኛል? ስትል ነበረ ስሜቷን እያንጸባረቀች እየተናገረችው። ታዲያ ሩታ አሁን ላይ ለማሚ ማንም ምንም እንዳልነገራት ስታውቅ አሹን እጅግ በጣም ይቅርታ፣ አንተ መጠርጠር አልነበረብኝም ስትልም ይቅርታ ጠየቀችው። አሹም እንዲህ በቀላሉ ይቅርታ አላደርግልሽም ሩታዬ፣ በጣም አስቀይመሽኛል። ያችን የማታዋጣ መንቃራ ፍቅርን መርጠሽ አሁን እኔን አስቀይመሽኛል። ስለዚህ መቼም ይቅር አልልሽም እያላትም ይገኝ ነበረ። ታዲያ ሩታም እባክህ አሹ ተሳስቼ ነው፣ በተሳሳተ መንገድ ሄጄ ነው፣ እባክህ ይቅርታ አድርግልኝ ስትልም ስህተቷን አምና ይቅርታ ጠይቃው ትገኛለች። በመጨረሻ የዴቭ እናት ዴቭና ዶክተሩን እንዲሁም ደግሞ አደይን ወጥመዷ ውስጥ በማስገባት ልታለያያቸው ችላለች። ታዲያ የዴቭ እናት የመጀመሪያው እቅዷ ካልተሳካላት በሁለተኛው ደግሞ አደይን በመርዝ ወቅታ እንደምትገላት እያሰበችም ትገኛለች። ዶክተሩንም ስለ አደይ ጉዳይ ስትጨነቅ ሰምቻለሁ እና የአደይ ነገር የሚያሳስብህ ከሆነ ማሚ የሆነ ነገር ልታደርጋት ነው፣ ማለትም ልትገላት እንደሆነ በስልክ ስታወራ ሰምቻታለሁ ስትል ነበረ ቤሪ ዶክተሩን አሳምና ወደ ሆቴሉ ይዛው እንድትመጣው ያደረገችው። ታዲያ ዶክተሩም ይህን ነገር ሲሰማ የዴቭ እናት ምንም ነገር ከማድረግ ወደ ኋላ አትልም በማለት ነበረ እየተሯሯጠ ወደ ሆቴሉ እየገባ የሚገኘው። አደይም ዴቭ እዚህ ጠብቂኝ ብሎሻል በተባለችው መሰረት ሆቴሉ ውስጥ ቁጭ ብላ እየጠበቀችው ትገኝ ነበረ። ታዲያ በስከ መጨረሻ የዴቭ እናት አደይና ዶክተሩን ተያይዘው ሆቴል ሲገቡ አየኋቸው በማለት ነበረ ዴቭ እንዳምናት አድርጋ ክብሪቷን እየለኮሰች የምትገኘው። ታዲያ እሷ በለኮሰችው እንጨት ዴቭ እያቀጣጠለው ይገኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።